እስኪ ውሃ መኪና ውስጥ አለ። ቶሎ በል ሄርሜላ። እኔ ጉዴ ፈላ። ሄርሚ አንቺ ሄርሜላ ኧረ ውሃ ይዛችሁላት ነው። ቶሎ በል ይፋ ሄርሜ እያስደምጥሽ ነው። ሄርሜላ ከዚህ በፊት እንደዚህ ትወድቃለች እንዴ? ሚኪ አልፎ አለባት። ሄርሚ ቶሎ በል አፍጥነው። ኧረ ውሃውን አፍጥነው። ምን ሊያደርግላት ነው ማለት? ጠባት ፊቷን ይፋ እንደ እዚህ ደረቷ ላይ አድርግላት። እዚህ ደረቷ ላይ አድርግላት። ይኸው አምጣው እጄ ላይ አድርገው። ሄርሚ ኧረ ሄርሚ ያለው በኛ እንዴ? ሄርሜላ አሪውን ነገር እናድርግ። ሚኪ ምንድን ነው የምታደርጉት? ከዚህ በፊት እንዴት ስትወድቅ ተነቃለች። ሐኪም ቤት ዘመት እንሂድ። ምንድን ነው የምታደርጉት? ከዚህ በፊት እንዴት ስትወድቅ ወድቃለች ነው አለባት። አንዳንዴ እንደዚህ ያደርጋታል። እሺ ምንድን ነው የምታደርጉት? የምትወስደው መድኃኒት ምናምን አለ እንዴ? ይህ ሁሉ ከእናንተ ስራ ነው ቢገባችሁ። ሚካው መወቃቀሱ ምንም አያደርግም። መፍትሄው ነው የሚያስፈልገው። እህቴ እንደዚህ ሆነ አታውቅም። ይኸውልህ አሁን እንደዚህ ሆነ ታውቃለች እያልክ ነው። ስለዚህ አሁን መወቃቀሱ ምንም አይጠቅመንም። መፍትሄው ምንድን ነው? ምንድን ነው የምታደርጉት? ማድረግ ያለብን ነገር እናድርግ። ሆስፒታል ወይ ካልሆነ ሆስፒታል ይዘናት እንሂድ። አትነቃም ነው ከዚህ በፊት እንደዚህ ሆነ። ቆይ ትንሽ የምትነቃ ከሆነ ትረጋጋ ትንሽ ቢያንስ። ለምን እናንገላታታለን? የሆነ ነገር አድርግ ሚኪ። ሄርሚ ወይ የሆነ እንደዚህ ንፋስ የምንሰጥበት ነገር በኮፍያ ንፋስ ስጣት። ካልሆነ ንፋስ ስጣት ሚኪ። አይ እንደዚህ ገልበጥ። በስኛ በኩል ይሻላል። እንዳትመታት። እንደዚህ ቆያል እንዴ? እንደዚህ እንደምትሆን እያወቅሁ እኔ ራሴ ልጅያት መምጣት አልነበረም። ምን ሆና ነው? እኔ አላውቅም። ከዚህ በፊት ወድቃ ታውቃለች? አንተ ጋር አታውቅም? ምን ሆና ነው ማለት? ሚኪ መጨቃጨቁ ነው አሁን በዚህ ሰዓት መፍትሄው? ለምን የሆነ ነገር አናደርግም? እሺ ውሃውን ለማጠጣት ወይ የሆነ ነገር እንሞክር፣ ወይ ደረቷ ላይ አድርግላት። ወደ ቤት ለምን አይወጣት ነገር ለምን አትወጣት? ወይኔ ታተኩሳለች። ቆይ ትንቃ። ኧረ ወይኔ ጉዴ ተጨነኩ። ቆይ አይቱን ይላታል። ሳትነቃው እንዴት ነው የምትጠጣው? እንትን አድርጉላት ወይ ውሃ እንጃ ይሁን ነገር ፍጠር። ሄርሜላ ሄርሚ እኔ ጉዴ ምን ይሻለኛል? አንተ ለምንድን ነው ቆመህ የምታየው? አንድ ነገር አታደርግም እንዴ? ሄርሚ ከፍ እያደረገ ነበረ። ኤፍሬም ደግሞ እየተረገመ ከባድ ውስጥ ቀነደረ አብረሽ ሶስት ቀን ብቻ አይደለም ማለት ስትቀኛ አደራ። አሁን ዘና እያሉበት ነው እነሱ አልጋቸው ላይ ተኝተው። አጅሬ ብርሽን ላኪ። ለማንኛውም ደህና ደሩሽ። ሄርሜላ ፈተናን ወድቃለች። ለአብርሃም ድረሱላት። ፍሬና እንደዚህ የሚለው
እኔ ደግሞ ማለት ነው እንትን ቪዲዮ እንትን ላይ አብርሃም ወደ ራሱ ተመለሰ ሲባል በሩጫ ሳይ ያ ነው እንደ ትላንትም ነው። ከዛ ቆሞ እያየ ነበረ። ምንድነው ወደ ራሱ ከሁሉም በላይ ያናችሁ በራሱ ቻናል ብቻ ልጅቷ ሩታዬ እየተሰደበች በራሷ ቻናል አይለቀቅም። በቃ ራስ ወዳድ። እኔ እንደዚህ አይነት ቤተሰብ ውስጥ ለምን እንዳስገባት ፈጣሪ ብቻ ሩታ ራሱ አላውቅም። ለማትራቹ አራሰላም ነው ምንድነው እንዴት ነሽ እንዴ? ልከኛ አንዳርጋ መጣ እንትና አሁን እኔን ፎሎ አድርጉኝ። እዚህ ጋር ምሳና መስዋላ ፎሎ አድርጉኝ። ፕሮፋይልሽ አለ ፕሮፋይል ፍቅረኛዬ ነው። ፍቅር ያዘኝ ፍቅር ይዞኝ ነው። አትፍረዱብኝ። አላርጉኝ። ምንድነው ዝም የምትሉት? ስሙኝማ ዛሬ ሰምታችሁታል። አብርሽን እኔና ሩታ ልንጋባ ነው አለ እኮ አለ። እንግዲህ እባክሽ ተይው። ልጅቷን አውቆ ያልሆነ ነገር ምንድነው ታውቂያለሽ? ማስመሰሉ እኮ ነው። ባለጌ የት ነው ውሻ? ኧረ እኔ ተመችቶኛል። እንዴ አንቺ ለበጎች እኮ ራስ ምታት ነው የሆነባቸው። ለበጎት አዎ ሁሉም ሰው አንገቱ ላይ ይጠቅማል። አንገት ላይ ምን አለ? ብር ነው ወርቅ ነው ያለው። ምንድን ነው እባብ መሰላችሁ? አይገባቸውም። መስቀል ነው መስቀል ምንም አይደረግም። ውሸታ መስቀል አዳነ ነው የማይገባቸው። እኔ በቃ ምን ተመለስ። ህይወቱ ተስተካክሏል። ወደ እሷ ካልተመለስ እንዲሁም የሄደ ይቀራል። ታዲያ እንዴት ለምን ወጣሽ? ወይዬ እናቴ ቀየርኩ እኮ እንደሱ ሆጌ ደህና ነሽ? ለምን ምን መሰለሽ እሷን ዝቅ እያደረገ እያስመጣ ግን በራሱ ቻናል ነው የሚለቀው። በእሷ ቻናል እንኳን አይለቅም። ራሱ ወዳድ እንደዚህ እሱ እኮ ሁሉም እንደዚህ ነው። እሱ እኮ ብልጥ ነው። ይሄ የዶላር ቢል እኮ ህይወቱ የሸጠ ነው። ህይወቱ ልጁ፣ ሚስቱ፣ ቤተሰቡ ያሰደበ ነው። ባለጌ ውሻ ቤተሰቡን እሷ ሩታዬ ኃይለኛ ሆና መጥፎ ሆና የሚሰጣት ስራ እሱ ነው። እሱ ግን ሁሌ ምን ነው ተራ በተራ ቢሰደቡ ምን አለበት? ሁሌ እሷን እያሰደበ ሁሌ እሷን ዝቅ እያደረገ ፌር አይደለም፣ ጥሩ አይደለም። ዩቱብ ላይ አስተያየት ከሚሰጡ ሰዎች ከፍሬ በስተቀር ሌሎች ሁሉ ዩቱባችሁን ዘግታችሁ የራሳችሁን ስራ ስሩ። አሁን ደግሞ ቡሱ እንድተመልካች ታንያል የሚል ልጅ ማለት ነው መተት ለሄርሜላም ጭምር ተደርገዋል። አብሪሽ ማባድና በቃ እንዴ አብራችሁ ነበራችሁ እንዴ? ሰዎች እንደውም ከእኛ ነገር ከተደረገም ሩታዬ ላይ ነው። ለምን አብርሃም የሰጣትን ሁላ እንድትሰራ ሩታዬ ላይ ነው የተደረገው። ምን መሰላችሁ? ለምሳሌ ስራ እንደሆነ እያወቁ ልጅቷን የሚሰድቧት እንዴ ምን አለባት? ካለሷ አይደምቅም ጨዋታ ዩቱብ ራሱ እንዴ። እሱ ለሞኝ ሆኖ ጥሩ ሰው ሆኖ ነው ይመጣል። ክፉ አድርጎ የምን ማነው ቀስ ብለው እንደሄደው ፎቶ አንስቶ ማዋረድ ነበር። ከዛ ያቆሙ ነበር።
አብርሃም ከነ ነገሩ ሁሉ ነገር ጥጋብ ነው። ከኤርሜላ ጋር የሚሰራ እኮ ለ30 ደቂቃ ላይ 5 ደቂቃ ነው። ከዛ በኋላ እኮ እሷ የራሷ ኑሮ አላት እኮ ላይፍ አለ። ይሄ ሁላ ሄዶ ማለት ነው። በቃ ሩታዬን ሰው እንዲጠላት ከሚዲያ እንድጠፋ ምን እንዳረገች አላውቅም። አብርሃም በድራማ አድርጎ ሰው እንዲጠላት ከሚዲያ ላይ እንድጠፋ ሊያረጋት። እንደ እቺ ልጅ ከሚዲያ ላይ ከመጣች ለራሷ አልሆነችም፣ ለሱና ለቤተሰቡ ነው የሆነችው። አንድ ቀን እስቲ አሁን ነው መልበስ እንኳን የጀመረች አሳለፈችለት። ምን አረገች? እኔ ምን እንዳረገች ነው አላውቅም። ቪዲዮ ላይ ሳሎድ በግድ የሳኩበት ፓርት አለ። ለምን በዚህ ትተኛለሽ? አብርሃም